ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ላይ ድረስ ብለናል። ለዚህም ሰዓት መርጠን ያሰናዳናቸውን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። የአውሮፓ ምሽቶች ቻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ ተጠናቀቁ። ከዛሬ ጀምሮ ደግሞ የሊግ መርሃ ግብሮች እንደዚሁ ቀጥለው የሚካሄዱ ነው የሚሆነው። እንመለከታቸዋለን። አስቀድመን ግን የተወሰኑ ሀገራዊ ጉዳዮችን ለማንሳት ግድ ይለናል። ታደምጣላችሁ ነኝን ወደ ቤተሰቦቻችን። በአውሮፓ የመረጃ ሰዓታችን ምሽት የነበሩ በየስቴዲየሞቹ ለየት ያሉ ሁነቶች የተፈጸሙባቸውን ብቻ ስቴዲየሞች መርጠን በኮንፈረንስ ሊግ በዩሮፓ ሊግ ያልተጠበቁ ውጤቶችን የተመዘገቡበት አጋጣሚ ስለነበረ በስፋት እንመለከታቸዋለን። ኤል ክላሲኮ ሰዓታት እየቆጠሩ ነው ሊካሄድ። በርከት ያሉ መረጃዎችን ይዘናል። በሁለቱም በኩል ማለትም በሪያል ማድሪድ በኩል ያገኘነው የቡድን ዜና አለ። ከባርሴሎናም በኩል የሰማናቸው መረጃዎች አሉ። በተለይም ከባርሴሎና ቲቪ ጋር ቆይታ ያደረጉ ሁለት ተጫዋቾችን እናነሳለን። የተለየ ጥንቅር በአውሮፓ ዙሪያ ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የፕሪሚየር ሊግ ክለቦች ውስጥ ትላንትና ጨዋታ ነበራቸው። ሁለቱ ያልተጠበቀ ሽንፈት አስተናግደዋል። እንመለከተዋለን። በፕሪሚየር ሊግ የመረጃ ሰዓታችን ለየት ያለ ጥንቅር ይዘናል። ከዙር ጋር አያይዘን የምናነሳው መረጃ አለ። በፕሪሚየር ሊግ የመረጃ ሰዓታችን ታደምጡታላችሁ። በሲቲ በኩል በጣም ወሳኝ ጨዋታ ወደ ቪላ ፓርክ አቅንቶም እሁድ ነው የሚያደርገው ጨዋታውን። ስለዚህ በዚህ ጨዋታ ዙሪያ ተጨማሪ መረጃ ስናነሳ በሲቲ 14 ዓመት ወደ ኋላ መለስ ብለን የምንነግራችሁ አንድ ለየት ያለ ሁነት አለ። የሲቲ ደጋፊዎች አብራችሁን ትቆያላችሁ። በቡድን ዜና ከቼልሲ ጋር በተያዘ ያው ተጋጣሚው ሰንደርላንድ ነው፣ አያይዘን እናነሳለን። የቡድኑን ቁልፍ ተጫዋች ማርክ ጉዌ ሆኗል። አሁን 9 ቁጥር ላይ ጄረል ሃቷ እናነሳለን። ከዛ ውጪ ኤስታቪዮ እንዲሁም ሪስ ጄምስ የሚለን ነገር አለ። የጄሚ ካራገርን አነጋጋሪ ሀሳብ በቼልሲም ዙሪያ ይዘናል። በሊቨርፑል የመረጃ ሰዓታችን ከኤስፔን ጋር ቆይታ ነበረው። ሁጎ ኤኪቲኬ እናነሳዋለን። አርኔ ስሎትም ስለ ሳላህ በስተመጨረሻ የሚሉት ነገር አለ። የዩናይትድ ሌጀንድም ስለ ሳላህ ያለው ነገር አለ፣ እንነግራችኋለን። በቡድን ዜና ኮነር ብራድሌ፣ ኢሳክ ፍሪፖንግ የቀድሞ ተጫዋቻቸውን በተመለከተና የቡድን ዜና እናነሳለን። ሊቨርፑልን ቤት አንድ ለየት ያለ መረጃ ለማንሳት ግድ ስለሚለን አካተ ይዘነው መተናል። በአርሰናል የመረጃ ሰዓታችን በጣም አስደሳች ዜና አለ። በብዙዎች ስጋት ውስጥ ወድቆ የነበረው በአርሰናል በኩል አንድ ኮከባቸውን ማቆየታቸውን አረጋግጠዋል። መከራከሪያ ስለሆነው የአርሰናል የዋንጫ ጉዳይ ጄሚ ካራገርና እንደዚሁም ሮይኪን የሚሉት ነገር አለ። የአርሰናልን የመከላከል ስፍራ ማጥቃት ምስክርነት በተሰጠበት የአርሰናል የዘንድሮ ብቃት ጉዳይና ተጨማሪ መረጃዎችን በቡድን ዜና ለአርሰናል ደጋፊዎች ይዘናል። ዩናይትድ በቀጣይ የሚጠበቅበት ትልልቅ እውነቶች አሉ። ከዩናይትድ ጋር በተያዘ ቤን ጃኮብስ፣ አሌክስ ክሩክ ይዟቸው የወጡት በተለይም ቡድኑን ከማጠናከር ጋር በተያዘ ቦርዱ ምን እየሰራ ነው የሚል መረጃ እንነግራቸዋለን። ቤንያሚን ሼሽኮን ያመጣው ዩናይትድ በዚህ ብቻ ያቆማል ተብሎ የማይታሰብም ይላል የቤን ጃኮብስ መረጃ እናነሳዋለን። ማንቸስተር ዩናይትድ ቤት ሰፋ ያለ የቡድን ዜና ይዘናል። በሳምንቱ መጨረሻ ደግሞ ከብራይተን ኤንድ ሆቭ አልቢዮን ጋር ቅዳሜ ምሽት 1:30 የሚደረግ ጨዋታ አለ። ጨዋታው ላይ ሰፋ ያለ መረጃ ስለያዝን ዩናይትድያን ትቆዩናላችሁ። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን ወደ ቤተሰቦቻችን። በሀሳብ መስጫ ሳጥናችን ላይ በሳምንቱ መጨረሻም በክለቦቻችሁ ዙሪያ ምን ትጠብቃላችሁ፣ እንደዚሁም በፕሮግራማችን ይዘት ላይ ሀሳብ አስተያየታችሁን እያጋራችሁን ቆይታ ማድረግ ይቻላል። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተን አጋሩን። መልካም ቆይታ ተመኘን። ብዙ ሲያወዛግብ የነበረው የድሬዳዋ ስቴዲየምን ጉዳይ በተመለከተ የድሬዳዋ ስቴዲየም የሉሲዎቹን ከታንዛኒያ ጋር የሚያደርጉትን የአፍሪካ ዋንጫ የመጨረሻ ዙር ማጣሪያ የመልስ ጨዋታ ለማስተናገድ ከካፍ ፍቃድ ስለማግኘቱ የኢትዮጵያ እግር ኳስ ፌዴሬሽን ሐሳቡን ገልጿል። የኢትዮጵያ ሴቶች ብሔራዊ ቡድን ወደ አፍሪካ ዋንጫ ለማለፍ ከታንዛኒያ ጋር ጥቅምት 18 የሚደረገውን ወሳኝ የመጨረሻ ጨዋታ በድሬዳዋ ኢንተርናሽናል ስቴዲየም ያደርጋል። የኢትዮጵያ እግር ኳስ ፌዴሬሽን ጨዋታውም ድሬዳዋ ስቴዲየም ላይ እንደሚከናወን የካፍ ስቴዲየም ገምጋሚ ወደ ኢትዮጵያ በመምጣት እንዲገመገም ያደረገ ሲሆን ስቴዲየሙ በፊፋ በካፍ የምርመራ ደንብ መሰረት
የጨዋታ የማድረግ እድል አለው ወይም የሚያሟላ መሆኑን በግምገማ ሪፖርቱ ተረጋግጧል ይላል። በዚህም የኢትዮጵያና የታንዛኒያ ጨዋታ በድሬዳዋ ኢንተርናሽናል ስቴዲየም ይካሄዳል የሚሉ መረጃዎች ናቸው የወጡት። ተጨማሪ መረጃዎችን ካገኘን እናደርሳቸዋለን። ለኢትዮጵያ ብሔራዊ ቡድን ይህ ጥሩ የሚባል ዜና ነው። ተሸንፈን የመጣ ነው። ስለዚህ ውጤት ለመቀልበስ ትክክለኛው ቦታ በሀገር ቤት በደጋፊ ፊት መጫወት ነው። ድሬዳዋ ከተማ ጨዋታውን ይከናወንበታል ለሚለው አሁንም እንደተጠበቀ ነው። አዲስ ነገር ካለ በቀጣይ መረጃ የምናካተት ይሆናል። ትላንት በኢትዮጵያ ፕሪሚየር ሊግ በርካታ ያሉ ውጤቶችን አድርሰናችሁ ነበር። ምናልባት መረጃችንን ካቀረብን በኋላ የተጠናቀቀ አንድ ጨዋታ ነበረ። ወላይታ ዲቻን ከድሬዳዋ ከተማ ያገናኘ ጨዋታው በድሬዳዋ ከተማ 1-0 ድል አድራጊነት ተጠናቋል። አቤል ነጋሽ 76ኛው ደቂቃ ላይ ብቸኛዋን ግብ አስቆጥሮ ነው ጨዋታው 1-0 በሆነ ውጤት ድል ያደረጉት። ምናልባት ትላንት ቃል ስፖርት ዩቲዩብ ቻናል የምሽት ዜናችንን ላልተከታተላችሁ በምሳ ሰዓት ጨዋታ በኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡና ነገሌ አርሲን 2-1 አሸንፏል። ወልዋሎ ዓዲግራት ዩኒቨርሲቲ በፋሲል ከነማ 2-0 ተሸንፏል። እንደዚሁም ሸገር ከተማ ከአዳማ ከተማ ያደረጉት ጨዋታ 0-0 በሆናቸው ውጤት ነበር የተጠናቀቀው። መግቢያችን ላይ እንዳልኳችሁ ድሬዳዋ ወላይታ ዲቻን 1-0 በሆነ ውጤት ድል አድርጓል። ፕሪሚየር ሊጉ ይቀጥላል። መቀለ ሰባ እንደርታ ከመቻል፣ አርባ ምንጭ ከተማ ከባህር ዳር ከተማ፣ ኢትዮጵያ ንግድ ባንክ ከምድረ ገነት ሽረ፣ ሀዲያ ሆሳዕና ከኢትዮጵያ ኤሌክትሪክ የሚያደርጓቸው ጨዋታዎች ደግሞ ዛሬ በትልቁ በኢትዮጵያ ፕሪሚየር ሊግ የሚጠበቁ መርሃ ግብሮች ሲሆኑ ሲዳማ ቡና ከሐዋሳ ከተማ፣ ቅዱስ ጊዮርጊስ ከኢትዮጵያ መድን ደግሞ እነኚህ ጨዋታዎች ቅዳሜ በኢትዮጵያ ፕሪሚየር ሊግ ቀጥለው የሚካሄዱ ይሆናል። ወደ አውሮፓ መረጃችን ተሻገርን። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ ሊጎች ዛሬ ምሽት ጀምሮ መካሄድ ይጀምራሉ። በአውሮፓ ዙሪያ በእንግሊዝ ፕሪሚየር ሊግ ሊድስ ዩናይትድ ከዌስትሃም ዩናይትድ ጋር ዛሬ ምሽት 4 ሰዓት ሲል ጀምሮ ጨዋታቸውን ማድረግ ይጀምራሉ። በላሊጋ ሪያል ሶሴዳድ ከሴቪያ ጋር ጨዋታቸውን ያደርጋሉ ምሽት 4 ሰዓት። በጣሊያን ሴሪያ ሚላን ከፔዥያ ጋር ምሽት 3:45። በጀርመን ቡንደስሊጋ ወርደር ብሬመን ከዩኒየን በርሊን ምሽት 3:30 ጀምሮ ጨዋታቸውን ሲያደርጉ፣ በፍራንስ ሊግ አዳጊው ቡድን ፓሪስ ከናንተስ ጋር ምሽት 3:45 ጀምሮ የሚደረጉ መርሃ ግብሮች ናቸው። ትላንት በርከት ያሉ መርሃ ግብሮች ተደርገው ነበረም። በኮንፈረንስ ሊግ መሪው ፊዮረንቲና መሪነቱን ያጠናከረበት ምሽት ነበረ። ራፒድ ዌይንን ነበር ያስተናገደው። ፊዮረንቲና ከሜዳ ውጭ 3-0 በሆነ ውጤት ድል አድርጓል። ቻር ንዶር 9ኛው ደቂቃ ላይ፣ ኤዲን ዤኮ 48ኛው ደቂቃ ላይ፣ ጉድመንሰን 88ኛው ደቂቃ ላይ ሶስቱን የፊዮረንቲና ግቦች አስቆጥረዋል። ፊዮረንቲና የፊት መስመር ተጫዋች ኤዲን ዤኮ ምናልባት በርካቶች ይህን ተጫዋች የሚያስታውሱት በማንቸስተር ሲቲ ቤት ነው። አሁን 39 ዓመቱ ደርሷል። በአውሮፓ ዙሪያ ለበርካቶች ተጫውቷል። ኤዲን ዤኮ በኮንፈረንስ ሊግ ግብ ያስቆጠረ በእድሜ ትልቁ ተጫዋች ሆኗል። ትላንትና ግቧን ሲያስቆጥር 48ኛው ደቂቃ ላይ የፊዮረንቲና ሁለተኛ ግብ ሲያስቆጥር 39 ዓመቱ ላይ ነው። ይህም በኤሮፕ ሊግ በኮንፈረንስ ሊግ በእድሜ አንጋፋው ተጫዋች አድርጎታል። ቪክቶሪያ ፕሌዘን በሮማ ላይ ከበድ ያለ ድል ነው የተቀናጀው። ውድ ቤተሰቦቻችን ይሄ ደግሞ የጣሊያኑ ክለብ ሮማ በኤሮፕ ሊግ ያደረገው ጨዋታ ነበር። በሜዳውና በደጋፊ ፊት ያው ጣሊያን ላይ ሮማ ጨዋታ ቢያደርግም በቪክቶሪያ ፕሌዘን 2-1 በሆነ ውጤት ተሸንፏል። ኤዱ 20ኛው ደቂቃ ላይ ቪክቶሪያ ፕሌዘንን ቀዳሚ ያደረገ፣ ሹራ 23ኛው ደቂቃ ላይ 2-0 እንዲመሩ አደረጋቸው። ከረፍት በኋላ ፓውሎ ዲባላ በፍጹም ቅጣት ምት 54ኛው ደቂቃ ላይ ለሮማ ግብ አስቆጥሮ ነበረ። ወደ ጨዋታው የሚመለሱበት አጋጣሚ ተፈጥሮ ነበረ፣ ግን ሮማዎች ውጤት መቀልበስ አልቻሉም። ቪክቶሪያ ፕሌዘን በዛው ጨዋታው 2-1 በሆነ ውጤት ድል አድርጓል። ፓውሎ ዲባላ 200ኛ ግቡን በእግር ኳስ ሕይወቱ ማስቆጠር ችሏል። 196ቱን ለክለብ ሲያስቆጥር 4ቱን ለአርጀንቲና ብሔራዊ ቡድን ነው ማስቆጠር የቻለው። ስለዚህ ትላንትና 200ኛ ግቡን ነው በእግር ኳስ ሕይወቱ ማስቆጠር የቻለው፣ ምንም እንኳን ሮማን ከሽንፈት ያልታደገች ግብ ብትሆንም። የፈረንሳዩ ክለብ ሊዮን ከባዜል ጋር ጨዋታቸውን አድርገው ነበረ። የፈረንሳዩ ክለብ ኦሎምፒክ ሊዮን 2-0 በሆነ ውጤት ድል አድርጓል። በኤሮፕ ሊግ ነው የኛው ጨዋታ የነበረው። 3ኛው ደቂቃ ላይ ቶሊሰን አስቆጠረ። 9ኛው ደቂቃ ላይ ሙሬራ ያስቆጠራት ግብ የኦሎምፒክ ሊዮንን አሸናፊነት ያወጀ ግብ ሆናለች። 3 ጨዋታ 3 ድል 3 ክሊንሺት ለሊዮን በጣም አስደናቂ ነው። ኡትራክትን 1-0 ነው ያሸነፉት። ሳልዝበርግን 2-0፣ ትላንት ባዜልን 2-0። ስለዚህ 3ኛ ጨዋታው ላይ የደረሰው ኦሎምፒክ ሊዮን
ሶስቱንም ማሸነፉ ብቻ ሳይሆን በሶስቱም ጨዋታ ላይ መረቡ አልተደፈረም። እጅግ በጣም አስደናቂ ጉዞ ላይ ይገኛል የፈረንሳዩ ክለብ። ዘንድሮ በኤሮፓ ሊግ በትልቁ ከምንጠበቃቸው ክለቦች ውስጥ ነው። አምና በዩናይትድ ተሸንፈው የወደቁበት መንገድ በጣም አነጋጋሪ ነበር። ሃሪ ማጓየር በጭማሪው 120ኛው ደቂቃ ላይ ነበረ ዩናይትድን ያሳለፈው። በእርግጥ ዩናይትድ እየተመራም ነበር እስከ 118ኛው ደቂቃ አካባቢ። በኋላ ላይ ኮቢ ሚኖ እና ሃሪ ማጓየር ግብ ነበር ኦሎምፒክ ሊዮን የጣለው። ዘንድሮ በትልቁ ይጠበቃል። ያልተጠበቀ ውጤት ይመስላል ስትራስቡርግ ለስቱትጋርት ትላንትና ፌነርባቼ በሜዳውና በደጋፊ ፊት የጀርመኑን ክለብ ስቱትጋርትን በኤሮፓ ሊግ አስተናግዶ ነበረ። 1-0 በሆነ ውጤት ድል አድርገዋል ፌነርባቼዎች። አክትሩ ጉል በ34ኛው ደቂቃ ላይ በፍጹም ቅጣት ምት ያስቆጠራት ግብ የባለሜዳውን የፌነርባቼን ድል ማረጋገጫ ግብ ሆና ተመዝግባለች። ትላንትና ሬንጀርስ አሰልጣኝ ቀይሮ ያውም ቀድሞ ተጫዋችን ስቴቨን ጀራርድን አሰልጣኝ ለማድረግ በብዙ ድርድር ላይ ነበረ፣ አልተሳካም። ትላንትና እንግዳ ነበረ ሬንጀርስ ብራንን ገጥሞ ነበረ በኤሮፓ ሊግ 3ኛ ሳምንት መርሃ ግብር። 3ኛ ሳምንት ላይ 3-0 ተሸንፏል ሬንጀርስ። ከበድ ያለ ሽንፈት ነው ትላንትና ያስተናገደው። ኢሚል ክራቨንግ 40ኛው ደቂቃ ላይ፣ ጃኮብ ስሮንስ 55ኛው፣ ሆልመን 79ኛው ደቂቃ ላይ ሶስቱን የብራያን ግቦች አስቆጥሯል። አዲሱ የሬንጀርስ አሰልጣኝ ዳኒ ሮሃል የመጀመሪያ ጨዋታውን በኤሮፓ ሊግ 3-0 ተሸንፏል። የእግር ኳስ ህይወቱ በአሰልጣኝነት ህይወቱ የመጀመሪያ ጨዋታውን ከበድ ባለ ሽንፈት ነው በኤሮፓ ሊግ። ስቴቨን ጀራርድ ይሄን ቦታ ለመረከብ በጣም ቅርቡ ሰው እንደነበረ እናስታውሳለን። ትላንትና ከእንግሊዝ ክለቦች ጋር በተያያዘ የተመዘገቡ ውጤቶችን በዛው አያይዘን ደረጃ ሰንጠረዡን ደግሞ እንንገራችሁ። ከፕሪሚየር ሊግ ክለቦች ክሪስታል ፓላስ በሴልኸርስት ፓርክ ስቴዲየም በጣም ወሳኝ ጨዋታ ነበረው። ላንካህን ገጥሞ ነበረ። ላንካህን ትላንትና 1-0 በሆነ ውጤት ያውም ሴልኸርስት ፓርክ ላይ ድል አድርጎታል ክሪስታል ፓላስን። ጨዋታው ላይ ምናልባት አስተውላችሁ ከሆነ በሲቲ ግራውንድ የፍጻሜ ጨዋታው ጀርመን ላይ ነው የሚደረገውና ማፕ ሰርተው ይዘው ገብቶ ነበረ ክሪስታል ፓላሶች እዛ እንደርሳለን ብለው፣ አልሆነም። እጅግ በጣም ከበድ ያለ ሽንፈት ነው ያስተናገዱት። ባጂስ 51ኛው ደቂቃ ላይ ብቸኛዋን የእንግዳውን ብዶል የላራንካን ማስቆጠር ችሏል። ኦሊቨር ግላስነር ቡድን 55% በነገራችን ላይ ቀደመ ግምት የተሰጠው ቡድን ነበረ ኤሮፓ ሊግን ያሸንፋል በሚል። የኦሊቨር ግላስነር ቡድን 42 ጨዋታን 23 ድል 10 ሽንፈት የገጠመው ቡድን ነው። በቀሪዎቻቸው ወጥቷል። 55% የማሸነፍ ንጻሬ ያለው በውድድሩ ላይ። ይህንን ጨዋታ እንግዲህ በበላይነት ይወጣል ተብሎ ቢጠበቅም እሳቸው ቡድን ግን ሊሆንላቸው አልቻለም። ኦሊቨር ግላስነር በመድረኩ ላይ በጣም ትልቅ የሚባል ቁጥር ነበራቸው። ትላንትና ግን አልሆነም። በሜዳቸውም በሲቲ ግራውንድ 1-0 በሆነ ውጤት ተሸንፈዋል። በትላንትና ዕለት እንግዲህ ክሪስታል ፓላስ ሽንፈት ካስተናገደ በኋላ ያው ፊዮረንቲና ይመራዋል ይህንን ምድብ የኮንፈረንስ ሊግን ማለት ነው። በአንደኝነት ላራንካ ትላንትና ፓላስን አሸንፎ ወደ ሁለተኝነት መጥቷል። የስትራስቡርግ ምናልባት በትልቅ ደረጃ የምናውቃቸው ስትራስቡርግ 9ኛ ነው ያለው፣ እነ ሜንዝ 6ኛ ነው ያሉት በመድረኩ ላይ በትልቁ የሚካፈሉት። እነ ሪዮ ቫልካኖ 7ኛ አሉ። ክሪስታል ፓላስ በ3 ነጥብ 16ኛ ነው ያለው። ስለዚህ በርካታ ያሉ ጨዋታዎች ገና በእጁ ላይ ስላሉ ፓላስ ደረጃውን ማሻሻል የሚችልበት አጋጣሚ አለ። ትላንት በኤሮፓ ሊግ በአዲስ አሰልጣኝ ስር የገባው ኖቲንግሃም ፎረስት ድል አድርጓል። አዲስ አሰልጣኝ የሾሙት ኖቲንግሃም ፎረስቶች ከፖርቶ ጋር ያደረጉት ጨዋታ በብዙ ተፈርቶላቸው ነበር፣ ግን 2-0 በሆነ ውጤት አሸንፈዋል። ጊብስ ዋይት 19ኛው ደቂቃ ላይ በፍጹም ቅጣት ምት፣ ከረፍት በኋላ ኢገር ጄሱስ 77ኛው ደቂቃ ላይ ሌላ ፍጹም ቅጣት ምት ግብ አስቆጥሮ ነው የኖቲንግሃም ፎረስትን ከረጅም ጊዜ ድል አልባ ጉዞ ነፃ ያደረጉት። ኖቲንግሃም ፎረስት የማሸነፊያ ግቦች በሞርጋን ጊብስ ዋይትን የመጀመሪያው ሲቆጠር፣ አሰልጣኝ ሻን ዳይክም የኖቲንግሃም ፎረስት የመጀመሪያ ጨዋታቸው የመጀመሪያ ግባቸው ነበር። ኖቲንግሃም ፎረስት በሁሉም ውድድር ከ10 ጨዋታ በኋላ የመጀመሪያ ድሉን አሳክቷል። እጅግ በጣም ወሳኝ ድል ነበረ ማለት ይቻላል። ኖቲንግሃም ፎረስቶች በክሊንሺትም ደረጃ 20 ጨዋታዎች ፈይቶባቸዋል። ወደ ቤተሰቦቻችን ከ20 ጨዋታ በኋላ ክሊንሺት ሲያስመዘገቡ ሻን ዳይክ አሰልጣኝ ናቸው። ሌላ በጣም አስገራሚ ነገር እንንገራችሁ። አንሄ ፖስቴኮግሉ 8 ጨዋታ መርተው 0% ነው የማሸነፍ ንጻሪያቸው። የሻን ዳይክ 1 ጨዋታ መርተው አሸንፏል። ስለዚህ 100% ነው ማለት ነው። እንዳልኳችሁ ሞርጋን ጊብስ ዋይት በሻን ዳይክ ስር የመጀመሪያው ግብ አስቆጣሪ ሆኗል።
ምናልባት ትላንትና በጨዋታው ላይ ለየት ያለው ሁነት ዚንቼንኮ ጉዳት አስተናግዶ ወጥቷል። አርሰናሎች በብዙ ምርጥነቱ አድንቀውት ያመጡት ከሲቲ ዚንቼንኮ ጉዳትና ከኋላ ተቷቸው የሚሄደው ስፔሶች ቡድኑ ዋጋ ሲያስከፍሉ ከቡድኑ ቀነሱት። ኖቲንግሃም ፎረስት ቢወስዱትም ትላንት ጉዳት አስተናግዷል። እያለቀሰ ሲወጣ ተመልክተናል። ምናልባት ሀገሩን በቀጣይ ጨዋታዎች በኢንተርናሽናል ብሬክ ላይ ወክል ይችላል ተብሎ ይጠበቃል። በኤሮፕ ሊግ 3ኛ ዙር ጨዋታ ወደ ሀገረ ኔዘርላንድ አምርቶ የኤርዲቪዚዮን ክለብ ጎሄድ ኤግልስን የገጠመው የኡና ኤምሬ ቡድን አስቶን ቪላ 2-1 በሆነ ውጤት ተረቷል። አስቶን ቪላ በጥሩ መነሳሳት ላይ ሆኖ ነበር ወደ ኔዘርላንድ ያቀናው። ካስታወሳችሁ ቶትናምን ሜዳው ድረስ ሄዶ 1-0 እየተመራ ውጤት ቀልብሶ 2-1 አሸንፎ ነማቲካሽ በጣም አስደናቂ ተጫዋች መሆናቸውን ያየነበት ጨዋታ ነበር። ትላንትና ግን ተሰንፏል። በጨዋታውም በአስቶን ቪላ በኩል አርጀንቲና አጥቂ አማካይ ኤሜሊያኖ ቡዋንዳም ፍጹም ቅጣት ምት በርግጥ አምክኖበታል። ትላንትና ለባለሜዳው ቡድን ጎሄድ ኤግልስ በ42ኛው ደቂቃ ላይ ሹሬ 61ኛው ደቂቃ ላይ ዲኤል አስቆጥሯል። በነገራችን ላይ ጉሳንድ 4ኛው ደቂቃ ላይ ለአስቶን ቪላ ግብ አስቆጥሮ ይመሩ ነበር፣ ግን ውጤት ማስጠበቅ ሳይችሉ ቀርተዋል። እንደ አጠቃላይ የኤሮፕ ሊግን ደረጃ ሰንጠረዥ ካየን ውድ ቤተሰቦቻችን ሜድሳላንድ በ9 ነጥብ ይመራል። ሌላ 9 ነጥብ ያለው ብራጋና ሊዮን ናቸው። 9 ያላቸው ልዩነቱ የግብ ክፍያ ብቻ ነው። ጌንክ ካሉ ዳይናሞ፣ ቪክቶሪያ ፕሌዘን፣ ፍራይቡርግ በ8 ውስጥ ደረጃ አሉ። ምናልባት አስቶን ቪላም ብዙ አራቅም 10ኛ ደረጃ ነው ያለው 6 ነጥብ አለው። ስለዚህ መምጣት የሚችልበት ሰፊ ድል አለ። ፖርቶም በጥሎ ማለፍ ደረጃ ውስጥ ይገኛሉ። ፕሪሚየር ሊግ ክለቦች ኖቲንግሃም ፎረስት 17ኛ ደረጃ ላይ ነው የሚገኘው። ስለዚህ ከ1 እስከ 8 ያሉት ተመሳሳይ ነው። በአውሮፓ ሻምፒዮንስ ሊግ ያለው ስታንዳርድ ነው። ከ1 እስከ 8 ቀጥታ ያልፋሉ። ከ9 እስከ 22 በጥሎ ማለፍ ያልፋሉ። ከ25 እስከ 36 የሚወጡት በቀጥታ ከውድድሩ እንደሚሰናበቱ ይታወቃል። ስለዚህ የፕሪሚየር ሊጎቹ ክለቦች አስቶን ቪላ እና ኖቲንግሃም ፎረስት አሁን ጥሎ ማለፍ ደረጃ ውስጥ ነው ያሉት። ምናልባት በርከት ያሉ ጨዋታዎች ስለሚቀሩ ይህንን አሻሽለው ወደ ላይ መምጣት የሚችሉበት ሰፊ እድል አላቸው። የእንግሊዝ ክለቦች ሳምንታቸውን ከአውሮፓ ሻምፒዮንስ ሊግ ምሽት ጀምሮ ማለት ነው ካከናወኑ በኋላ አርሰናል 4ኛ ነው በሻምፒዮንስ ሊግ፣ ሲቲ 7ኛ፣ ኒውካስል ዩናይትድ 8ኛ፣ ሊቨርፑል 10ኛ፣ ቼልሲ 11ኛ፣ ቶትናም 15ኛ። በኤሮፕ ሊግ በአስቶን ቪላ በኩል 10ኛ፣ ኖቲንግሃም ፎረስት 17ኛ። ምናልባት እንደ ዩናይትድ ኪንግደም ካየነው ደግሞ ሴልቲክ እና ሬንጀርስ 21ኛ እና 36ኛ ላይ ያሉ። በኮንፈረንስ ሊግ ክሪስታል ፓላስ 16ኛ ደረጃ ላይ ተቀምጧል። አበርደን 36ኛ ደረጃ ላይ ተቀምጧል። ይሄ ከዩኬ ነው። ከእንግሊዝ ያው እናንተ የምታውቋቸው ክለቦች ስለሆኑ በላይ ጠቀስንላችሁ። የእንግሊዝ ክለቦች እንደዚህ አይነት ሳምንት ነው ያሳለፉት። ምናልባት ሽንፈት የገጠማቸው አስቶን ቪላ እና ክሪስታል ፓላስ ናቸው። ቀሪዎቹ ቡድኖች ወያቻ ወይ በድል ነው ሳምንታቸውን ማጠናቀቅ የቻሉት። የአውሮፓ ምሽቶችም ከተጠናቀቁ በኋላ ምርጥ 11 ይፋ ተደርጓል። ያው ፌርሚን ሎፔዝ የሳምንቱ ምርጥ ተጫዋች ነው። አሁን ግን የምንነግራችሁ ምርጥ 11 ነው። ቪካዮሪ ተመርጧል። የቶትናሙ ከሞናኮ ጋር ነጥብ ተጋርተው እንዲወጡ ክሊንሽትም ይዞ የወጣ ነው። በመከላከል ረገድ ቀኙን ለዶምፍሪስ፣ ግራውን ለኑኖ ሜንዴሽ፣ መሃል ተጣማሪ የፕሪሚየር ሊጎቹ ጋብርኤል ማጋሌሽ እና እንደዚሁም ቨርጅል ቫንዳይክ ናቸው። 6 ቁጥር ቦታ የቦሩሲያ ዶርትመንዱን ሚንቻ፣ የቀኝ አማካኝ ካርል ተመርጧል። የሳምንቱ በጣም አስደናቂ ግብ አስቆጣሪ ተጫዋች ነበር። ከባየር ሙኒክ ድል በኋላ የጨዋታውም ኮከብ ነበረ። የግራ መስመሩን በአማካይ ስፍራ ላይ ፌርሚን ሎፔዝ የሳምንቱ ምርጥ ተጫዋች ሃትሪክ ሰርቷል። በፊት መስመር በ4-3-3 ጎርደን ከኒውካስል ዩናይትድ የግራውን እንዲሁም የቀኙን እማን ይዞታል። 9 ቁጥር ቦታ ላይ ጉሬሽታን ተመርጧል። የቢልባኦ አጥቂ። እነኚህ በሳምንቱ በአውሮፓ ሻምፒዮንስ ሊግ የነበሩ ጨዋታዎች ላይ ከየሜዳ ክፍሉ ምርጥ ተብሎ የተመረጡ ምርጥ 11ዶች ናቸው። ትላንት ላሚን ያማል ከአንድ ፖድካስት ጋር ቆይታ ነበረው። ቤርናቢዮ ላይ ታሸንፋላችሁ ተብሎ ጠይቆ ነበረ። አትጠራጠር፣ እናደርገዋለን። አምና አድርገነዋል፣ ዘንድሮም እናደርገዋለን። ያውም አምና 4-0 ነው ያሸነፍነው። እኔ በራሱ ግብ አስቆጥሬበታለሁ ያ ጨዋታ ላይ። ስለዚህ አትጠራጠር፣ ሳንቲያጎ ቤርናቤውም ይሁን የትም ሪያል ማድሪድን ድል እናደርጋለን እያለ ነው ላሚን ያማል። ትልቁ ጨዋታ ካሁኑ የበርካቶችን ቀልብ የሳበ ሆኗል። የእሁዱ ጨዋታም አነጋጋሪነቱ እንደቀጠለ ነው። በሁለቱም በኩል በሚዲያው ላይ በርካታ ሀሳቦች እየተንሸራሸሩ ነው።
ላሚን ያማል ነገርናችሁ። ማርክ በርናል ሪያል ማድሪድን በፍጹም አንፈራም፣ ወደ ቤርናቤው የምንሄደው ራሱ ማሸነፍን ብቻ እያሰበን ነው ሲል ተደምጧል። ትላንትና ከላሊጋ ቲቪ ጋር ቆይታ ነበረው። የባርሴሎና እንግዲህ አምና የበላይነት ዘንድሮ ሲቀጥላሉ የሚለው በትልቁ የሚጠበቅ ነው የሚሆነው። አምና ባገኙት ሁሉ መድረክ በሁለቱ የሱፐር ካፕ እና የስፔን ላሊጋ ጨዋታ ጨምሮም በሙሉ አሸንፈዋቸዋል። ዘንድሮ እንዴት ያለ ውጤት ይመዘገባል የሚለውም ቀጣይ እሁድ ይጠበቃል። የባርሴሎና የፊት ወሰር ተጫዋች ማርከስ ራሽፈርድም ከባርሴሎና ቲቪ ጋር ቆይታ ነበረው። ስለ ኤል ክላሲኮ ጨዋታም ብዙ ብሏል። በጣም ጓጉቻለሁ ብሏል። ኤል ክላሲኮ ጨዋታ ለማድረግ በጣም ጓጉቻለሁ የሚለው ማርከስ ራሽፈርድ የእግር ኳስ ተጫዋችነት ጊዜ ረጅም አይደለም፣ እንደዚህ አይነት ጨዋታዎች ይናፍቃሉ ብሏል። አያይዞም ይህን ጨዋታ ለማሸነፍ የቻልኩትን ሁሉ ማድረግ እፈልጋለሁ፣ የተለየ ጨዋታ እንደሚሆን እርግጠኛ ነኝ ሲል ተደምጧል። ማርከስ ራሽፈርድ በሁለት ደርቢዎች ላይ እናውቀዋለን፣ በትልቁ ማለት ነው። የማንቹሪያን ደርቢ ጨዋታ ላይ እንግዲህ የቡድኑ ቁልፍ ተጫዋች ሆኖ ገና ከታዳጊነቱ ጀምሮ እናውቀዋለን። አሁን በኤል ክላሲኮ በባርሴሎና በኩል የጨዋታው ቁልፍ ተጫዋች ሆኖ ነው የሚመጣው ራሽፈርድ። ኤል ክላሲኮ በእግር ኳስ ውስጥ ትልቁ ግጥሚያ እንደሆነ ሁልጊዜ ማሰብ ነበረ። እናም የማንቹሪያን ደርቢ ጨዋታ ትልቅ ነው፣ ተካፍዬበታለሁኝ። ብዙ ከዋክብቶችም በተቃራኒ ሆኖ የተፋለሙበት ነው። ነገር ግን ትልቅ ስሜት ቢኖረውም የማንቹሪያን ደርቢ የዓለማችን ውዱ ደርቢ ወይም ትልቁ ደርቢ ግን ኤል ክላሲኮ ነው እያለ ነው። ምናልባት ለእናንተ የዓለማችን ምርጡ ደርቢ የትኛው ነው? ወይም በፉክክር ደረጃ ምልከታችሁን አድርሱን። ማርከስ ራሽፈርድ ሰዎች ይረሳሉ እንጂ በዩናይትድ 23 ዓመታትን አሳልፍ ያለው አሁን አዲስ ነገር ያስፈልገኛል በህይወቴ፣ ያንን ልትረዱ ይገባል። ለውጥን ያደረግኩት 23 ዓመታትን ግን በዩናይትድ እንደነበር አትርሱ። አሁን በእግር ኳስ ህይወት ውስጥ ለውጥ ነው፣ ይህም ለእኔ ትልቁ አጋጣሚ ነው እያለ ይገኛል። የባርሴሎና ቤት ኮንትራቱንም ቋሚ ማድረግ ፍላጎት እንዳለው ተናግሯል ማርከስ ራሽፈርድ። በዚህ ክለብ ውስጥ ያለኝ ቆይታን እጅጉን ወድጀዋለሁ እና በቡድን ውስጥ ረጅም ጊዜ መጫወት እፈልጋለሁ ሲል ተደምጧል። ምናልባት ፊርማውን አኑሮ ቋሚ የሚሆን ከሆነ ራፊኒያ ክለቡን ይለቃል ተብሎ ነው የሚታሰበው። ምናልባት ዩናይትድ ያው በየትኛውም አይነት የተጫዋች ዝውውር ቅያሬ ምናምን አላካተተውም፣ ቀጣይ ዝውውር ሂሳብን የለጠፈበት። ስለዚህ ከራፊኒያ ጋር መደራደሪያ ያደርገዋል ተብሎ አይታሰብም። ግን የራሽፈርድ ቋሚ መሆን በዛ የራፊኒያን መውጫ ሊያፈጥነው ይችላል ተብሎም እንደ ምክንያት ይነሳል። በሪያል ማድሪድ በኩል የሚጠበቀው ተጫዋች ቪኒሲየስ ጁኒየር ነው። በጨዋታው ላይ ኬሊያን ምባፔን በርግጥ በትልቁ ይጠበቃል። ቪኒሲየስ ጁኒየር በዚህ ሳምንት በአውሮፓ ሻምፒዮንስ ሊግ ያው አሲስቱ በሱ ተመዝግባለች። ግብ ጠባቂውም ነክቶት ብረትም ለተሞት ነው የመጣው ኳሱን፣ ግን በሱ ከተመዘገበ በኋላ 29 አሲስቶች ላይ እንዲደርስ አድርጎታል። በነገራችን ላይ በ25 አሲስቶች ላይ ደርሷል። ሁለተኛው ተጫዋች ነው ከፍተኛ አሲስት በማድረግ። አራተኛው ተጫዋች ነው በርካታ ግቦችን ለሪያል ማድሪድ ያስቆጠረው። በመድረኩ ላይ 29 ያለው፣ ሁለት ጎሎችን በፍጻሜ ጨዋታ ያስቆጠረ ነው። ሁለት የሻምፒዮንስ ሊግ ዋንጫዎች አሉት። ይህም ተጫዋች በትልቁ ይጠበቃል። ምናልባት ከዚህ ተጫዋች ጋር በተያዘ ሮናልዶ 27 አሲስቶች እንዲሁም ቤንዜማ 27 አሲስት በአውሮፓ ሻምፒዮንስ ሊግ ምሽት አላቸው። እሱ አሁን 25 ነው። ስለዚህ 3 አሲስት የምንጊዜም የሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ከፍተኛ አሲስት አድራጊ ያደርገዋል። የቀድሞ የሪያል ማድሪድ ተጫዋች አንቶኒዮ ካሳኖ ኤል ክላሲኮን ሪያል ማድሪድ በበላይነት መወጣት ይችላል ብሏል። በጨዋታው ላይ ብዙ ልዩነት ፈጣሪ ተጫዋቾች በሁለቱም በኩል አሉ። ግን ከወጣቶቹ ከአርዳ ጉለር እና ከላሚን ያማል ተብሎ የተጠየቀው የቀድሞ የሪያል ማድሪድ ተጫዋች አንቶኒዮ ካሳኖ አርዳ ጉለር ምርጡ ነው፣ አትጠራጠሩ፣ በኤል ክላሲኮ ጨዋታ ላይ ትልቅ ነገር ያሳየናል ሲል ተደምጧል። በዣቢ አሎንሶ በኩል እንግዲህ ምናልባትም አርዳ ጉለር በዛ ጨዋታ ላይ ሁሉን ነገር የሚወጣው ተጫዋቻቸው ይሆናል ተብሎ ይታሰባል። እንግዲህ የቡድኑን ሚዛን ለመጠበቅ እንደ አርዳ ጉለር ያለ ተጫዋች 8 ቁጥር ይሆናል። ቡድኑ እንዲያጠቃ ግብ እንዲያስቆጠር 10 ቁጥር ይሆናል። በተሰጠው ሚና ሁሉ በጣም ወሳኝ ነው። የወጣት ተጫዋቾችን ፊልሚያ ይበዛዋል ተብሎ ይታሰባል። በሁለቱም በኩል ወጣቶች በስተዋል። በተለይም የላማሲያ ፍሬዎች ቁጥር ከፍ ካለ በኋላ የሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬስ ወጣት ማስፈረምን ተያይዘውት ነበረ። ለማንኛውም የቀድሞ ተጫዋች አንቶኒዮ ካሳኖ አርዳ ጉለር በጨዋታው ላይ በትልቁ ጠብቀዋለሁ፣ ምርጡ እሱ ነው ብለዋል።
ኤስ ሚላኖች የሪያል ማድሪዱን አጥቂ ጎንዛሎ ጋርሻን የቡድናቸው አካል ማድረግ ይፈልጋሉ ተብሏል። እንደ ክለቦች ዓለም ዋንጫ ጊዜ እየተሰጠው አይደለም። በእርግጥ በወቅቱም ጊዜ የተሰጠው የሪያል ማድሪዱ የፊት መስመር ተጫዋች ኬሊያን ምባፔ ጉዳት ላይ ስለነበረ ነው። በእርግጥ በዛ ጨዋታ ላይ ያሳየው ብቃት እሱን ቋሚ ኮንትራት እንዲፈረም አድርጎታል። አሁን ኤስ ሚላኖች ተጫዋቹ የመጫወቻ ደቂቃ እንዲያገኝ በጥር ወደ ቡድናቸው ማምጣት ይፈልጋሉ። ሉካ ሞድሪችን ደግሞ እንደ ማሳመኛ ይጠቀሙታል እየተባለ ነው። በሪያል ማድሪድ በኩል ተጫዋቾችን በውሰት ይለቁት የሆነው የሚለው በቀጣይ ጥር ላይ ይጠበቃል። የመጫወቻ ደቂቃ እጥረት ግን ተጫዋቹን እንደገጠመው የሚሸሸግ ነገር አይደለም። በዛ ከዋክብት ውስጥ በተከታታይ ጨዋታም በላሊጋ ይገኛል ተብሎ ባይታሰብም ግን በቂ ደቂቃ እያገኘ አይደለም። ትላንት ምሽት ቃል ስፖርት ዩቲዩብ ቻናልን ከተከታተላችሁ ሰበር መረጃ ስለ ሜሲ ነግረናችኋል። ስለዚህ የሜሲ ኮንትራት ለቃል ስፖርት ዩቲዩብ ቻናል የሐሙስ ምሽት ሰበር መረጃ ነበረ። የአሜሪካ ሜጀር ሊግ ሶከር የ2025 የውድድር ዘመን ምርጥ ተጫዋች ታዲያ ይፋም ሲደረግ የኢንተር ማያሚው ሊዮኔል አንድሬስ ሜሲ በእጩነት ቀርቧል። በርካቶች ለሱ ሰጥተውታል። ዴኒስ ቦዋንጋ የሎስ አንጀለስ ተጫዋች፣ ኤቫንደር ሴናሲያኒት፣ ሳም ሰርጂ ናሽቪሊ፣ አንድሬስ ብሪየን፣ ሳን ዲያጎ በእጩነት የቀረቡ ናቸው። በርካቶች ቅድመ ግምታቸውን ሁሉ ለሊዮኔል አንድሬስ ሜሲ ሰጥተውታል። ምናልባት የሜሲ መመረጥ በቅርቡ ይፋ ይደረጋል ተብሎ ይታሰባል። ሜሲም ባይሆን የተመረጠውን ተጫዋች እንነግራችኋለን። ትላንትና ግን ለሜሲ ሰበር መረጃ የነገርናችሁ ውሉን ማራዘሙና በባርሴሎና ቤት ለተጨማሪ ዓመታት ይቆያል። እስከ 28 ነው በነገራችን ላይ የሚቆየው። ትላንት ምሽት በሰበር ካደረስናችሁ በኋላ በርካቶች ቢያንስ ሜሲ ለሚቀጥሉ 3 ዓመታት እየተጫወተ በማየታችን በጣም እድለኛ እንሆናለን እያሉ ይገኛሉ። በርካቶችን በሀሳብ መስጫ ሳጥናችን ላይ ከላኩልን መልእክቶች ውስጥ ሊዮኔል አንድሬስ ሜሲ 82ኛ ጨዋታውን አድርጓል በኢንተር ማያሚ መለያ። በእርግጥ ቀሪ ጥሎ ማለፍ ጨዋታዎች ይጠብቁታል። በአሜሪካ ሜጀር ሊግ ሶከር 71 ግቦች አሉት፣ 36 አሲስት፣ 107 የግብ ተሳትፎ፣ 4ቱ ፔናልቲ ናቸው፣ 6 የቅጣት ምት ግብ፣ 2 ዋንጫዎችን ያሳካ ነው። ታዲያ ከዚህ ጋር በተያያዘም ቻት ጂፒቲ ወይም አርቲፊሻል ኢንተለጀንስ ሜሲ ኮንትራቱን ካራዘመ በኋላ በኢንተር ማያሚ አሁን 82 ጨዋታ ነው ያደረገው። ስለዚህ እስከዛ 100 ጨዋታዎችን ጨምሮ 182 ያደርጋል የሚል ቅድመ ግብ ምልክትን አድርሷል። 71 ግቦች አሉት። ሜሲ በኢንተር ማያሚ ኮንትራቱ ሲጠናቀቅ እስከ 150 ግቦች እና 80 አሲስቶች ሊደርስ ይችላል ብሎ እንግዲህ አርቲፊሻል ኢንተለጀንስ ግምቱን አስቀምጧል። ሜሲ በ3 ዓመት እንመለከተዋለን። በነገራችን ላይ ክርስቲያኖ ሮናልዶ በቅርቡ የ2 ዓመት ኮንትራት እንደፈረመ ይታወቃል። እስከ 27 የሜሲ እስከ 28 ነው። ሁለቱንም ለሚቀጥሉት ዓመታት እግር ኳስ ሲጫወቱ እናያቸዋለን እንደማለት ነው። ሮናልዶ ናዛሪዮ ዴሌማም የቀድሞ ብራዚላዊ ተጫዋች ኔይማር ጁኒየር ለ2026 የዓለም ዋንጫ ራሱን እያዘጋጀ ነው ብሏል። ኔይማር በጣም ምርጥ ተጫዋች ነው። በዚህ ማንም ጥያቄ አያነሳበትም። እሱ ራሱን በብዙ መንገድ እያሻሻለ ነው። እውነት ለመናገር ምርጥ ሆኖ ለዓለም ዋንጫ እንደሚመጣ ተስፋ አደርጋለሁ። ልዩነት ፈጣሪ ይሆናል። አሁን እሱ በጉዳት ምክንያት እንግዲህ በበቂ ሁኔታ ሀገሩን እያገለገለ አይደለም። ትኩረቱ ሙሉ ጉዳት ላይ ነው ብሏል። በጉዳት ምክንያት የእግር ኳስ ሕይወቱ እንደተበላሸም በዛው አንስቷል። ነገር ግን አሁን በጥሩ ሁኔታ እያገገመ ይገኛል። ለ2026 የብራዚል የአሜሪካ ካናዳና ሜክሲኮ የዓለም ዋንጫ ዝግጁ ይሆናል ብዬ አስባለሁ። ዝግጁ ከሆነ ካርሎ አንቸሎቲ ሊጠሩት ይገባል። ብራዚል ዋንጫ እንድታነሳ ኔይማር ጁኒየር ያስፈልጋል ብለዋል። ሮቤርቶ ዲዘርቢ የወቅቱን አነጋጋሪ ተጫዋቻቸውን ሮቢን ቫዝን በተመለከተ ብዙዎች ሰርፕራይዝ ሆነዋል። እኛ ግን ማስረጃ ያለን የኳሊቲ እንደነበረው ለዛም ያሰለፍ ነው ወደ የትኛውም ክለብ አያመራም ብለዋል። በጥር ዝውውር መስኮት በርካቶች እንግዲህ አይናቸውን የጣሉበት ተጫዋች እንደሆነ ይታወቃል። ተጫዋች ገና በ18 ዓመቱ በቡድን ውስጥ በተሰጠው እድል 2 ግብና 2 ግብና 1 አሲስት አለው። ባለፉት 2 ጨዋታ 3ኛ የግብ አስተዋጽኦ ደርሷል። በኦሎምፒክ ማርሴይ ቤት በጣም ድንቅ የሚባል ጅማሮንም እያደረገ ይገኛል። ባየር ሙኒክ የጉዌ አዲስ ፈላጊ ሆነን ብቅ ብለናል ብለዋል። ዝርዝራቸው ውስጥ አካቶታል። አንድም በነፃ የሚገኝ ሁለትም በጣም አስደናቂ ተጫዋች ነው፣ ምንም ጥርጥር የለውም። በብቃት ደረጃ በማክስ ኤበርል እና በማርክ ጉዌ ወኪል መካከል የመጀመሪያ ውይይቶች መደረጋቸው ይፋ ተደርጓል። ጉዌ ኮንትራቱ ሲጠናቀቅ በነፃ ክሪስታል ፓላስን እንደሚለቅ ይታወቃል። አሁን ጠቀማጠቅም ጨምሮ በርከት ያሉ ማማለያዎች ከባየር ሙኒክ የሚቀርባል ተብሎ ይታሰባል።
ሊቨርፑል፣ ቼልሲ በርከት ያሉ ክለቦች እዚህ ተጫዋች ፈላጊ ናቸው። መረጃው ስካይ ስፖርት የፍሎሪያን ፒልተንበርግ ነው። አንድ መረጃ እንንገራችሁ ውድ ቤተሰቦቻችን። በምስላችን ላይ የምትመለከቱት 2018 ላይ የተነሳ ምስል ነው። ክርስቲያኖ ሮናልዶ ከሲንድሪም ካማርጅ ጋር ፎቶ የተነሳበት አጋጣሚ ነው። ሲንድሪም አሁን ላይ ያኔ ባጋጠመው እጅግ በጣም ከባድ ጉዳት ምክንያት እግር ኳስ እንዳገም መጫወት አልቻለም ነበር። አሁን ግንበኛ ሆኗል። ክርስቲያኖ ሮናልዶ አሁንም ድረስ እንደሚያበረታታውና እንደሚደግፈው ተናግሮ የክርስቲያኖ ሮናልዶን ሰብአዊነት አወድሷል። እንግዲህ ይህ ሁነት የተፈጠረው ከ7 ዓመት በፊት ነበረ። አሁን ላይ ግንበኛ ሆኖ እያገለገለ ይገኛል። ዳኒ ድሪንክዋተር ምናልባት በፕሪሚየር ሊግ ከሌስተር ጋር ዋንጫ አንስቶ በቼልሲ ህይወት አልቃና ሲለው ግንበኛ የሆነ ተጫዋች እንደነበረ እናስታውሳለን። የሴንድሪም ካርሚጅ ግን ለየት የሚያደርገው በጉዳት ምክንያት ግን ሮናልዶን የሚያወሳበት ነበር። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የዕለቱን አጫጭር ስፖርታዊ መረጃዎች እያስደመጥናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። ሃሪ ግሬ የ17 ዓመቱ ተጫዋች የመጀመሪያ ፕሮፌሽናል ኮንትራቱን ከሊድስ ጋር ፈርሟል። በበርካታ ክለቦች ቢፈለግም በዛው በሊድስ መቆየቱን አረጋግጧል። በነገራችን ላይ ቶትናም ሆትስፐርስ ቤት የአርቺ ግሬ ወንድም ነው። እሱ የሚጫወተው ታላቅየው ለቶትናም ነው። ትንሽየው በ17 ዓመቱ ለሊድስ ዩናይትድ ፕሮፌሽናል ኮንትራት ፈርሟል። ያው ሊድስን እንግዲህ ይሄ ራሱን ለማሳያና በቂ የመጫወቻ ደቂቃ ለማግኘት እንደ ጥሩ አጋጣሚ ሊጠቀምበት ይችላል ተብሏል። ሊድስ ዩናይትድ በጣም ወሳኙን ተጫዋቹን እንደሚያቆይ አረጋግጧል። በሳምንቱ በዛሬው ዕለት ወሳኝ የሚባል ጨዋታ በፕሪሚየር ሊግ ሊድስ ዩናይትድ በሜዳውና በደጋፊ ፊት እንደሚያደርግ ይታወቃል። ቶትናም ከማርክ አንድሬ ቴር ስቴገን ጋር ስማቸው እየተያያዘ ይገኛል። በእርግጥ ቶትናም ብቻ አይደለም፣ በርከት ያሉ ክለቦች ስማቸው ተያይዟል። ምናልባት ባርሴሎናዎች በጥር ጀምሮ መልቀቅ ትችላለህ የሚል ፍቃድ በቋሚነትም በውሰትም ስለፈቀዱለት ያው አንድ ክለብ ፈልጎ ይቀላቀላል ተብሎ ይታሰባል። ስሙ ከቶትናም ጋር ቢያያዝም ወደ ቶትናም ግን ላይመጣ የሚችልበት ምክንያት አለ እየተባለ ነው። ውድ ቤተሰቦቻችን እንደ ምክንያት ደግሞ የተነሳው በቶትናም ቤት ቪካዮሬ ቋሚ ነው። ስለዚህ ቴር ስቴገን ከመጣ ተጠባባቂ ነው የሚሆነው። በዚህ ምክንያት ዝውውሩ ላይፈጸም የሚችልበት ሰፊ ዳላል እየተባለ ነው። ዡዋን ጋርሻ ባርሴሎና መጥቶ የመጀመሪያ ቁጥር 1 ግብ ጠባቂ መሆኑ ከተረጋገጠ በኋላ ቴር ስቴገን መውጫው በር ላይ እንደቆመ ይታወቅ ነበር። ሰጣ ገባው በርዷል። እርቅ ፈጽመዋል። ለላሊጋውም እንደማይጮት በጉዳት ምክንያት ከፈረመላቸው በኋላ ነው ራሽፈርድ እና ሁዋን ጋርሻ ስማቸው የተመዘገበላቸው። ስለዚህ በባርሴሎና በኩል የለቀቁት ቴር ስቴገን ፕሪሚየር ሊግ ላይ ትኩረት ሊያደርግ ይችላል ሲባል የቶትናም ነገር ግን በጣም አጠራጣሪ ነው ተብሏል። በፕሪሚየር ሊጉ ማንቸስተር ሲቲ ወደ ቪላ ፓርክ አቅንቶ በኤሮፕ ሊግ ሽንፈት ያስተናገደውን ቶትናምን በሳምንቱ ያስተናግዳል። እሁድ የሚደረገ ጨዋታ ነው። ሲቲ በፕሪሚየር ሊጉ አሁን ከአርሰናል በ3 ነጥብ ብቻ ርቆ የሚገኝ በጅማሮ ደረጃ በርካቶች የተቹት ሲቲ ዘንድሮ ጥሩ አይደለም የተባለበት ዓመት እንደነበር ይታወቃል። ግን ከመሪው 3 ነጥብ ብቻ ርቆ እሁድ ደግሞ ሳምንቱ በፕሪሚየር ሊግ ቶትናምን ድል ያደረገውን በሳምንቱ አጋማሽ ግን በኤሮፕ ሊግ ሽንፈት ያስተናገደውን ቶትናምን ይገጥማል። የኡናይ ኤምሬ ቡድን ቀላል ተጋጣሚ ነው ተብሎ ባይታሰብም ግን በወቅታዊ ብቃት ሲቲ የተሻለ ቅድመ ግምት ተሰጥቶታል። ምናልባት ሲቲ ቤት ስላለን አንድ መረጃ እናስታውሳችሁ። እውነቱ የተፈጠረው የዛሬ 14 ዓመት ነው። በኦልድ ትራፎርድ ነበረ ጨዋታው። በእርግጥ በማንቸስተር ዩናይትድ በኩል አንድ ቀይ ካርድ ጨዋታው ላይ ነበረ። ስለዚህ ዩናይትድ በጎዶሎ ተጫዋች እንደነበረም የሚዘነጋ አይደለም። ጨዋታው በማንቸስተር ሲቲ 6-1 አሸናፊነት ነበር የተጠናቀቀው። ምናልባት በወቅቱ ከዩናይትድ አንድ ተጫዋች ቀይ ካርድ መውጣትና ከሲቲ 6-1 ማሸነፍ በተጨማሪ አጀንዳ የነበረው በሚዲያው ዘመቻ የተከፈተበት ማሪዮ ባሊዮቴሊ ነበር። ዋይ ኦልዌይስ ሚ ማተረሷ መፈክር ነበረች። ኤንዞ ፈርናንዴዝ በቀድሞ ክለቡ ቤኔፊካ ላይ እንግዲህ በጣም ወሳኝ ነበር። ግብ አስቆጥሮ ነው እንግዲህ ወደ ፕሪሚየር ሊግ ቡድኑን የመለሰው። ጄሬል ሃቷ የቀድሞ ክለቡን አያክስን ድል አድርጓል። አሁን ተረኛው የማርክ ጉዌ ነው። በሰንደርላንድ በፕሪሚየር ሊግ ጨዋታ ለጥቂት ቀናት ምክንያቱም በውሰት ሄዶ እዛ በሊያም ዴላፕ ጉዳት ምክንያት እንዲመጣ የተደረገ ነው። ለሰንደርላንድ አንድ ጨዋታ አድርጓል። ስለዚህ ኤንዞና ጄሬላቷ የቀድሞ ክለባቸውን ድል አድርገዋል። ማርክ ጉዌስ በነገራችን ላይ በ9 ቁጥር ቦታ ላይ
አሁን እድል ይሰጣል ተብሎ የሚጠበቀው ተጫዋች ማርክ ጉዌ ነው። ሊያም ዴላፕ ገና ለመመር ላይ ነው። የ9 ቁጥር ጉዳይ ላይ ዦ ፔድሮ ከ9 ቁጥር ይልቅ ተደራቢ አጥቂ ሲሆን ሙር ምርጥ እንደሆነ ማሬስካም የተረዱት ይመስላል። ጄሬል ሃቶዋ አንድ ተጫዋች ከሆላንድ ከኔዘርላንድ ሊግ መጥቶ በፕሪሚየር ሊግ ጅማሮ ላይ ይቸገራል። ይሄ እኔንም ገጥሞኛል፣ ነገር ግን አሁን በጥሩ ሁኔታ ላይ ይገኛለሁ፣ ከእለት እለት እየተሻሻልኩኝ ነው፣ ምንም ጥያቄ የለውም፣ ከባድ ነው ብሎ ነበረ። በኤሮፕ ሊግ ላይ ማርክ ኩኮሪያን አሳረፈው፣ እሱን በቋሚነት አስገብቶት እንደነበረ ይታወቃል። በጨዋታው ላይ በጣም አስደናቂ የሚባል ብቃቱን እንዳሳየ የሚዘነጋ አይደለም። ኤስታቪዮ እጅግ በጣም ደስተኛ ነኝ ብሏል። የመጀመሪያ ገቤን በአውሮፓ ምሽት በማስቆጠሬ ይህንን ስሜት ለመግለጽ በጣም ይቸግረኛል፣ ህልሜ ነበር ብሏል። እንደዚህ አይነት ትልቅ ምሽቶች ላይ መገኘት፣ አሁን ራሴን በጥሩ ቦታ ላይ አግኝቻለሁኝ፣ ጥሩ ነገር ለማድረግ በየቀኑ እጥራለሁኝ። በጨዋታ በፊት ራሴን በደንብ አዘጋጃለሁ፣ በቂ እንቅልፍ አልተኛውም ነበር ግን ብሏል። በአውሮፓ ሻምፒዮንስ ሊግ የምሽቱ ጨዋታ በፊት በቂ እንቅልፍ አልተኛውም በደስታ ምክንያት ብሏል። ጨዋታ እንደሚያረካ አረጋገጠ በኋላ አሁን በጨዋታው ላይ ገባ ማስቆጠሩ ግን እድለኛ መሆኑን አውስቷል። ሪስ ጄምስ በማህበራዊ ትስስር ገጹ ላይ ለአንዳንዶች 6 ወር፣ ለአንዳንዶች 2 ዓመት፣ ለአንዳንዶች 6 ዓመት ሊፈጅ ይችላል፣ ዋናው በጊዜ ሂደት ምርጥ መሆኑ ነው እያለ ነው። እሱ በጊዜ ሂደት ነው ምርጥ የሆነው ውድ ቤተሰቦቻችን። እናም የሚወስድብ ጊዜ ሳይሆን ዋናው መሻሻል ነው። በየዕለቱ እየተሻሻልኩኝ ነው። ጉዳት የእግር ኳስ ህይወቴን በብዙ መንገድ ፈትኖታል፣ ግን አሁን በጥሩ ሁኔታ ላይ ይገኛለሁኝ። ራሴን በየዕለቱ አሻሽላለሁኝ። ብዙ ጊዜያት ሊወስድ ይችላል፣ ግን ይህ እንደ ብዙ ሁኔታ ይወሰናል። ጉዳት የእግር ኳስ ህይወትን ምርጥነት የሚመጣበትን ጊዜ ሊያረቀው ይችላል። የኔንም እንደዛ አይነት ነገር ፈጥሮብኝ ነበር። አሁን ባለው ሁኔታ ግን በጣም ደስተኛ ነኝ። ቼልሲን በእያንዳንዱ ጨዋታ ማገልገል እፈልጋለሁ ብሏል። በሳምንቱ ረፍት የተሰጠው ተጫዋች እንደነበረ ይታወቃል። ጄሚ ካራገር ቼልሲ በአያክስ ላይ የተቀናጀውን ድል በተመለከተ በጎዶሎ ተጫዋች ስለሆነ የመጣ ብለዋል። ቼልሲዎች አያክስን የረቱት በቀይ ካርዱ ምክንያት ነው። ቀይ ካርዱ ጨዋታውን ቀይሮታል። ምናልባት አያክሶች በጎዶሎ ተጫዋች ባይጫወቱ ኖሮ ቼልሲ አያሸንፍም የሚል አመክንዮ አንስቷል። ለቼልሲ ይሄ በጣም ጥሩ እድልና ጥሩ ድል ነው። ግን ቼልሲዎች ሙሉ ቡድንን ገጥመው ማሸነፍ ላይ አሁንም ጥያቄ ያለኝ፣ ወጥነት ችግር አለ እያለ ነው። የቼልሲ ደጋፊዎች የጄሚ ካራገርን ሐሳብ ትጋሩታላችሁ ወይ? ምልከታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ትላንት ከኤስፒኤን ጋር ቆይታ የነበረው የሊቨርፑሉ የፊት መስመር ተጫዋች ሁጎ ኤኪቲኬ ነበረ። ሁጎ ኤኪቲኬ ምርጥ የግራ እግር ተጫዋቾች ማናቸው ተብሎ ጠይቆ ነበረ። ሳላህ ብሏል። ቀሪ ምርጫ ካለ ወይም 3 አድርጋቸው ሲባል ደግሞ ላሚን ያማልና ኦሊሴ የወቅቱ የክንፍ አጥቂ በግራ እግራቸው የሚጫወቱ ብሏል። ሳላን ግን የወቅቱ ምርጥ ነው ብሎ ተደምጧል። ከሳላህ ጋር በተያያዘም አርኔ ስሎት ሐሳባቸውን አጋርተዋል። አርኔ ስሎት እኔ መምረጥ ብችል በአፍሪካ ምርጡ ተጫዋች ብዬ የምመርጠው ሳላህን ነው። ነገር ግን አፍሪካ በጣም ምርጥ ተጫዋቾች አሏት። እንደ አሽራፍ ሀኪሚ ያለ ተጫዋች፣ እንደ ቪክተር ኦስሜን ያለ ምርጥ አለ። ነገር ግን አንተ ምረጥ ካላችሁኝ የኔ ምርጫ ሳላ ነው። ሳላ በጣም ምርጥ ነው፣ በወጥነት እየተጫወተ ይገኛል። ያም ምርጥ ያደርገዋል ብሏል። በእርግጥ ምርጫው የዘንድሮ ዓመት አይደለም ውድ ቤተሰቦቻችን፣ የአምና በነበረው ብቃታቸው ላይ ተመርኩዞ ነው። ስለዚህ በአምና ብቃታቸው መሰረት ሳላ ምንም ጥያቄ የለውም። አምና በጣም አስደናቂ ጊዜ እንዳሳለፈ እናስታውሳለን። በክለቡ የሊቨርፑል የዋንጫንም ጉዞ በጊዜ እንዲረጋገጥ ካደረጉ ተጫዋቾች ውስጥ ሳላ ይጠቀሳል። ስለዚህ በአምና ብቃቱ ስለሆነ እሳቸውን በወጥነት ተጫውቷል ሲሉ የአምና ብቃቱን ነው ዘንድሮ ተጠባባቂ እያደረጉት እንደሆነ ይታወቃል። ፖል ስኮልስ ከሳላ ጋር በተያያዘ በወቅታዊ ብቃት ጥሩ እንዳልሆነ አረጋግጧል። አርኔ ስሎት ደግፋቸዋለሁ፣ ሳላ መቀመጥ አለበት፣ ሳላ በጣም መጥፎ አቋም እያሳየ ነው፣ ጎል ሲያስቆጥር ድክመቱ በዛ ውስጥ ይሸፈንለት ነበር፣ አሁን ግን ከጎል ነፃ ስለሆነ ደካማ ተጫዋች መሆኑን የተመለከትንበት ነው ብሏል። እናም በሁሉም በኩል የሳላ ደካማነት የታየበት ነው። ሳላንም እስከዛሬ የደበቀው ግብ ያስቆጥራል ወይ አሲስት ያደርጋል ያ ነው እያለ ነው ፖል ስኮልስ እንጂ ሳላ ምርጥ ተጫዋች በሚለው ያልስማማም እያለ ይገኛል። በእርግጥ የቀድሞ ተጫዋች የዩናይትድ ተጫዋች ፖል ስኮልስ ይሄን ሐሳብ ሲል ጄሚ ካራገር ካስታወሳችሁ በሳላ ጋር ብዙ የሚግባባ አይነት ተጫዋች አይደለም። ሳላ ላይ ብዙ የተለሳለሰ አይነት ተጫዋች ነው። በድጋፍ ደረጃ ነው መላችሁ።
ፖል ስኮልስ ደግሞ አሁን ጠንከር ብሎ ሳላ ግብ ስለሚያስቆጥር ነው የተሸፈነው እያለ ይገኛል። ኮነር ብራድሊ በፍሪፖንግ ጉዳት ዙሪያ ሐሳቡን አጋርቷል። የፍሪፖንግ ጉዳት ከባድ እንዳልሆነ ተስፋ አደርጋለሁ፣ በፍጥነት ይመለሳል ብዬ አስባለሁ ብሏል። የፍራንክፈርቱን ጨዋታ በተመለከተ ከባድ ሳምንት በኋላ ወደ ድል ተመልሰን 3 ነጥቡን አሳክተናል። አሁን ትኩረታችን በቀጣይ የብሬንትፎርድ ጌት ኮሚኒቲ ስቴዲየም ላይ የምናደርገው ጨዋታ ነው። እሱም ጨዋታ አሸንፈን ጉዟችንን ወደፊት መቀጠል አለብን ብሏል። በነገራችን ላይ ታማኝ የሚባሉ የዜና ምንጮች ግራቨንበርግ ለብሬንትፎርድ ጨዋታ ብቁ ይሆናል ሲሉ ፍሪፖንግና አይሳክ ወደ ሊቨርፑል እንግዲህ ከመጡ በኋላ ተጨማሪ ምርመራ ስለሚያስፈልጋቸው ዛሬ ነው አርኔ ስሎት ጋዜጣዊ መግለጫ አላቸው። አሁን ምሳ ሰዓት ላይ በኢትዮጵያን ሰዓት አቆጣጠር ማለት ነው ከ5 ሰዓት በኋላ ጋዜጣዊ መግለጫ ይሰጣሉ። ስለዚህ በዛ ጋዜጣዊ መግለጫቸው ላይ ብዙ ነገር ይሉበታል ተብሎ ስለሚጠበቅ እኛም ተከታትለን ለእናንተ ውድ አድማጮቻችን የምንነግራችሁ ሆናል። በሊቨርፑል በኩል ሌጀንድ ከምንላቸው ተጫዋቾች ውስጥ አንደኛው በተለይም ሊቨርፑልን የአውሮፓ ሻምፒዮንስ ሊግ ምሽትን ያሳመረው ጆርዳን ሄንደርሰን አሁን ቡድኑ በተቃራኒ ነው የሚፋለመው። ሮበርትሰን በፕሪሚየር ሊግ ዋንጫ እንድናነሳ ሻምፒዮንስ ሊግንም እንድናነሳ ጨምር ረድቶናል። እንደሚታወቀው የሊቨርፑል በመጪው ቅዳሜ ሄንደርሰንን ቡድን ብሬንትፎርድ ነው በተቃራኒ የሚገጥመው። ስለዚህ ያ በሊቨርፑል ስኬት ውስጥ በትልቁ የሚጠቀሰው ተጫዋች አሁን በተቃራኒ ሆኖ ይገጥማቸዋል። ሮበርትሰንም እሱ የኛ ሌጀንዳችን ነው፣ በተቃራኒ ሆነን እንገጥመዋለን፣ ግን የኛ ሌጀንድነት አያጠፋበትም። የአውሮፓ ሻምፒዮንስ ሊግም ፕሪሚየር ሊግም እንድናነሳ አድርጎናል ብለዋል። ከሊቨርፑል ጋር በተያዘ ምናልባት ሊቨርፑል በዛ ጨዋታ ላይ በትልቁ ይፈተናል ተብሎ ይታሰባል። በፕሪሚየር ሊጉ ደግሞ ድል ይመጣበታል ተብሎም በዛው ልክ የሚጠበቅ ጨዋታ ነው። ሊቨርፑል በአለፉት 18 ጨዋታ ውስጥ በሁሉም ውድድር ማለት ነው 2 ክሊንሺት ብቻ ነው ያለው። ውድ ቤተሰቦቻችን 28 ግብ ተቆጥሮበታል። ምናልባት ሌላ በጣም ፈታኝ የሆነ ቁጥር ነው በሊቨርፑል በኩል። ይህን የሚያሻሽሉበት ሌላ አጋጣሚ ሊሆን ይችላል። ሊቨርፑል ቤት ክሎፕ አብዮት ጠንሳሽ ናቸው፣ ምንም ጥርጥር የለውም። በቅርብ ዓመታት ውስጥ በሳቸው ቡድን ችግር የገጠመኝ ብለው የሚያስቡት ተጫዋቾችን እያጣው ነበር። በተለይም አብሬያቸው 10 ዓመት መዝለቅ የምፈልጋቸው ተጫዋቾች ውስጥ አንደኛው ፌሊፔ ኮቲኒዮ ነበረ። በቡድን ግንባታ ሂደት ላይ እያለ ያጣው ተጫዋች ነው ብለዋል። እሳቸው ብዙ ጥሯል በነገራችን ላይ ሊያቆዩት፣ ግን አሻፈረኝ ብሎ ወደ ባርሴሎና ከሄደ በኋላ እሱም የእግር ኳስ ሕይወት ምስቅልቅሉ እንደወጣ ይታወቃል። ምናልባት በሊቨርፑል ቢቆይ ምን ትላላችሁ ሊቨርፑልያን ወይም የእግር ኳስ አፍቃሪያን? በወቅቱ የነበረው የኮቲኒዮ ብቃት በሊቨርፑል የነበረው የእግር ኳስ ሂደት የቡድኑም ቁልፍ ተጫዋች ነበር። ወደ ባርሴሎና ከሄደ በኋላ አስጠፍቶ ነበረ። በውሰት ብዙ ክለቦች ተዘዋውሮ ተጫውቷል። አሁን ቫስኮ ዳጋማ ይገኛል። እናም ክሎፕ ለ10 ዓመት አብሮኝ እንዲቆዩ የምፈልገው ተጫዋች አንደኛው የነበረው ኩቲኒዮን ማጣቴ በወቅቱ የቡድን ግንባታ ላይ ችግር ፈጥሮ ነበር ብለዋል። በወቅቱ ለባርሴሎና ሪካርድ በሆነ ገንዘብ ሸጠው አሊሰን ቤከር፣ ቨርጂል ቫን ዳይክ እንደመጡበት ይታወቃል። የሰሜን ለንደኑ ክለብ አርሰናል ወጣቱን አማካይ ማክስ ዶማን የስኮላርሺፕ ውል ለማስፈረም ከስምነት ደርሰዋል። የ15 ዓመት ተጫዋች ማክስ ዶማን ወደ ሌላ ክለብ ማምራትና ተጨማሪ ገንዘብ ማግኘት ይችልም የነበረው ብዙ ኮንትራክት ቀርቦለት ነበር። ይሁን እንጂ የትልቅ ተሰጥኦ ባለቤት የሆነው ማክስ ዶማን በአርሰናል መቆየትን ምርጫው አድርጓል። ዘአትሌቲክ ነው በሰበር ይዞት የወጣው። ማክስ ዶማን በ2026 ታህሳስ ወር 17 ዓመት ሲሞላው በአርሰናል ፕሮፌሽናል ኮንትራቱን የሚፈረም ይሆናል ማለት ነው። በገንዘብ ደረጃ እንግዲህ ብዙ ነገሮችን ትቷል። እነ ቼልሲ በተለይም ተጫዋቹን ለማማለል ተለቅ ያለ ገንዘብ አቅርበው ነበረ። ይህ በጣም አስደናቂ ተጫዋች በአርሰናል ቤት ይቆያል ማለት ነው። በእርግጥ እድሎችን አግኝቶ ተጫውቷል። በአውሮፓ ሻምፒዮንስ ሊግ በዚህ ሳምንት ያመለጠው ወጣት ቡድኑን ተቀላቅሎ ስለነበረ እንደሆነ ይታወቃል። ጄሚ ካራገር አርሰናል የሻምፒዮንስ ሊግ ዋንጫን ያሸንፋል እያለ እየተነበየ ነው። ምንም ጥያቄ የለውም። ይህን የሚያደርገው ግን ከሊቨርፑል ላይ ያለውን ጫና ለማንሳት ነው እንጂ ሌላ አይደለም ይላል የቀድሞ ዩናይትድ ተጫዋች ሮይ ኪን። በሮይ ኪን ሐሳብ መሰረት ጄሚ ካራገር አርሰናል ዋንጫ ያነሳል የሚለው ጫና ለማሳደርና ከክለቡ ሊቨርፑል ላይ አይን ለመቀነስ ብሎታል። ሁሉም ሰው አሁን ላይ ስለ አርሰናል የሚያወራው ሻምፒዮንስ ሊግ አሸናፊ መሆኑን ነው። ይህ ደግሞ በእነሱ ላይ ከፍተኛ ጫና ይፈጥራል እና መጫናው ከሁለት ያጡ ሊያረጋቸው ይችላል። አርሰናሎች የሚዲያውን ጫና መቋቋም ካልቻሉ ነገሮች ይከብዷቸዋል። እናም የተለያዩ ክለብ ሌጀንዶች አርሰናል ዋንጫ ይበላል፣ አርሰናል ዋንጫ መብላት አለበት፣ አርሰናል ዘንድሮ ጥሩ ነው፣ ይሄ የተሻለ አጋጣሚ ነው እያሉ መረጃ የሚያቀባብሉት ቡድኑ ላይ ጫና ለመፍጠር ነው። ጄሚ ካራገር ደግሞ ከቀድሞ ክለቡ ሊቨርፑል ላይ ጫና ለመቀነሱ ነው ያንን የሚያደርገው ብሏል። ይሄን ያለው
የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ነው። ዘንድሮ አርሰናል ተከላካዮቹ ፍጹም የተለዩ ናቸው። ለአብነት ያክል ጋብርኤል ማጋሌሽ በዚህ ውድድር ዓመት 13 ጨዋታ አድርጓል ከአርሰናል ጋር እንግዲህ የተከላካይ ክፍሉ ላይ ማለት ነው። በእርግጥ የተወሰኑ ጨዋታዎች አመልጠውታል። ሳሊባን በእርግጥ ጥምረታቸውም ከመጣ በኋላ በእርግጥ ጥቂት የማይባሉ ጨዋታዎችን አድርገዋል። 10 ክሊን ሺት አለው ቡድኑ፣ 2 ጎል 2 አሲስት አለው። የተከላካይ ክፍሉ በጋብርኤል ማጋሌሽ የሚመራው በጣም አስደናቂ ጊዜን እያሳለፈ ይገኛል። የመከላከል ክፍል አርሰናል በዚህ ሲዝን በሁሉም መድረክ ባደረጋቸው የ12 ጨዋታ 10ን አሸንፏል። አንድ ሽንፈት ነው የገጠመው። ዲየጎ ሲሞኔ አሁን ስለ አርሰናል ካወራን የፕሪሚየር ሊግ ሳይሆን የአውሮፓ ምርጡ ቡድን ነው። እናም የትኛውንም ቡድን የማሸነፍ ቅድመ ግምት ሊሰጠው የሚገባ በጣም ጠንካራ ቡድን ብሎታል። በዲየጎ ሲሞኔ በኩል የቆመ ኳስ እንከላከላለን ብለው በቆመ ኳስ ግብ ተቆጥሮባቸው በድምሩ 4-0 በሆነ ውጤት በሳምንቱ አጋማሽ እንደተሸነፉ ይታወቃል። አርሰናል በቀጣይ 5 በጣም ወሳኝ ጨዋታዎችን ያደርጋል ከኢንተርናሽናል ብሬክ በፊት። የፕሪሚየር ሊግም የካራባኦ ካፕም ጨዋታ አለ። እንደ አጠቃላይ ግን 5ቱ ጨዋታ ፓላስ፣ ብራይተን፣ በርንሌ፣ ስላቫ ፕራና ሰንደርላንድን ያስተናግዳል ከኢንተርናሽናል ብሬክ በፊት ማለት ነው። በጣም ወሳኝ የሚባሉ ጨዋታዎች ናቸው። ከነኚህ 5 ጨዋታዎች ምን ያህሉን ያሳካል? ቅድመ ግምታችሁን አድርሱን። ከጋብርኤል ሱስ ጋር በተያያዘ ወደ ሜዳ ተመልሼ ለመጫወት በጣም ጓጉቻለሁ እያለ ነው። ጉልበቴ ጥሩ ምላሽ እየሰጠ ነው። ማድረግ የምወደውን ለማድረግ ተመልሼ በቡድን ውስጥ ተካትቼ እስክጫወት በጉጉት ጠብቃለሁ ብሏል። በጣም ረጅም ጊዜ ከሜዳ ርቅ ያለው እንደዚህ ያለ ጉዳት በጣም አስከፊ ነው። የመልሶ ማገገሚያ ጊዜዎችን ወደ ትናንሽ ጊዜዎች ከፋፍለናል ብሏል። ስለዚህ አሁን ላይ ራሴን መልሼ ወደ ሜዳ ለማግኘት ብዙ ጊዜ አይፈጅብኝም፣ ደረጃ በደረጃ ጥሩ መሻሻሎች አሉ ብሏል። በቀጣይ ከኢንተርናሽናል ብሬክ በኋላ ለአርሰናል ጨዋታ ያደርጋል ተብሎ ይጠበቃል። ማንቸስተር ዩናይትድ በ2026 2 አዳዲስ አማካዮችን ወደ ቡድኑ ያመጣል እያለ ነው ቤን ጃኮብስ። የትኛውን በሚለው ጉዳይ ላይ ግን እጩ ከመዘርዘር ያለፈ ምርጫን አላቀረበም። ካርሎስ ባሌባ፣ ኤሊዮት አንደርሰን፣ አዳም ዋርተን፣ አንጄሎ ስቴለር፣ ኮነር ጋላገር፣ እንደ አንድሬ ሳንቶስ ያለ እንደ ኮኔም ያለ ተጫዋች በማንቸስተር ዩናይትድ ዝርዝር ውስጥ እንዳለም ይፋ ያደረገው ቤን ጃኮብስ አሌክስ ክሩስ ከሚዲያ ደግሞ እንደ ቶክ ስፖርት ያሉ መረጃ ምንጮች ዩናይትድ ቀጣይ ዓመት ላይ ለ2028 ፕሮጀክት ወይም ለ150 ፕሮጀክት ማንቸስተር ዩናይትድ አማካይ ላይ ያመጣል ተብሎ ይታሰባል። ያሚውን ከሆነ ደግሞ ያው አስቀድሞ ሲተነበነ የነበረው የነ ካዜሚሮና የነ ኡጋርቴ ነገር በዩናይትድ ላይ ያበቃለት ይችላል ተብሎ ይታሰባል። ኮቢ ማይኖም ከጥር ይልቅ ሞር ክረምት ላይ ሊሸጡት ይችላሉ የተባለበት ዋና ምክንያት ዩናይትድ ነኝን ዝውውሮች ውስጥ ቢያንስ 2 በጣም ጥራት ያላቸው አማካዮችን ማምጣት የሚፈልገው በክረምት ነው። የቡድን ግንባታ አካል ይሆናል ተብሎ ይታሰባል። ከነኚህ ዝርዝሮች ውስጥ ግን ማን ዩናይትድን በመሃል ሜዳ ተጣምሮ ወደ ቀደመ ክብሩ ይመልሳል ብላችሁ ታስባላችሁ? ዩናይትድ ያናድርሱን። ዩናይትድ አጥቂ አምጥቷል በክረምት ቤንያሚን ሼሽኮን ጥያቄም ተነስቶበታል። ይሄውላ ገንዘብ ካወጣበት ለምን ተጠባባቂ ያደርጓል በሚል ሩበን አሞሪም በታክቲክ ጉዳይ ነው ጨዋታ ላይ ተጠባባቂ የማደርገው መኖር ባለበት ጨዋታ ሁሉ ይኖራል እያለ ነው። በእርግጥ ላይ ዩናይትድ ለየትኛውም ተጫዋች ዋስትና አልሰጥም ማለታቸው ይታወቃል። ምርጥ የሆነውን ይዤ እመጣለሁ ማለታቸው ይታወቃል። አሁን ላይ ቤን ጃኮብስ በሃሪኬንና በማንቸስተር ዩናይትድ መካከል ድርድር ሊደረግ የሚችልበት እድል አለ እያለ ነው። በ57 ሚሊዮን ፓውንድ የውል ማፍረሻው ዙሪያ ባየር ሙኒኮች ይደራደራሉ ተብሎ አይታሰብም። ያው የሃሪኬን የዝውውር ነገር ወደ ቶትናምም ስሙ ሲነሳ ነበር። አሁን ደግሞ ዩናይትድ ቤት ዩናይትድ ለዋንጫ ራሱ ማብቃት ይፈልጋልና አንድ ልምድ ያለውም ተጫዋች ይፈልጋል፣ 2 ደግሞ በጣም ወጣት የሆኑትን ማጣመር ይፈልጋል። ልምድ ካላቸው ውስጥ እንደ ሃሪኬን ያለ ከግብ ጋር በጣም ቅርብ የሆነን ተጫዋች ይፈልጋል። ዘንድሮው ከሮናልዶም ከሜሲም ቀድሞ 20 ግቦች ላይ መድረስ የቻለ ምርጥ ተጫዋች መሆኑን አሳይቷል። ሃሪኬን በዩናይትድ ዝርዝር ውስጥም አለ ብለዋል ቤን ጃኮብስ። ሩበን አሞሪም ጆሽኳ ዜርኪዚን ስለማያምኑ ያው በጥሪ ይለቁታል። ከዛ ውጪ ከጆሽኳ ዜርኪዚ መልቀቅ ጋር በተያያዘ ምናልባት የውሰት ዝውውር ብቻ ነው ዩናይትድ ሊፈጽም የሚችለው እንጂ ቋሚ ዝውውር ላይኖር እንደሚችል እየተዘገበ ይገኛል። ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል በጥር የዚህን ተጫዋች መልቀቅ ተከትሎ ማለት ነው። ስለዚህ ማንቸስተር ዩናይትዶች ጆሽኳ ዜርኪዚን ከለቀቁ ተጫዋች ሊያስፈርሙ የሚችሉት በውሰት ከሆነ ብቻ ነው። ከዛ ውጪ በቋሚነት ተጫዋች ላይ ያመጡ ይችላሉ ተብሏል። ያው የዜርኪዚን መዳረሻ በተመለከተ ትላንት ምሽት የቃል ስፖርት የዜናው ቻናላችን ላይ ሰፋ ያለ መረጃ አድርሰናችሁ ነበረ። በተለይም በርከት ያሉ የጣሊያን የፕሪሚየር ሊግ ክለቦች ጨምሮ የዚህ ተጫዋች ፈላጊ ናቸው። የት ይሄዳል የሚለውን
ጊዜው ሲደርስ ምን ይሆናል ዩናይትድ ኦልድ ትራፎርድ ላይ ነገ አመሻሽ ቅዳሜ ማለት ነው 1 ሰዓት ከ30 ሲል ጨዋታውን ያረጋል አንቶኒ ቴይለር ጨዋታውን በመሃል ሜዳ ዳኝነት ይመሩታል የሩበን አሞሪም ቡድን ጥሩ መነቃቃት ላይ ነው ያለው ሰንደርላንድ እና ሊቨርፑልን በተከታታይ 2 የፕሪሚየር ሊግ ጨዋታ ድል አድርጓል በሩበን አሞሪም ስር እየተመራ ሻምፒዮኖችን ሜዳቸው ድረስ ሄዶ ያሸነፈ ባለፉት 5 ዓመታት ውስጥ ሩበን አሞሪም ነው አምና ሲቲን ዘንድሮ ሊቨርፑል ላይ ያነነ አድርገዋል በቡድኑ በኩል ጥሩ መነሳሳት አለ ያንን የሚያስቀጥሉበት አጋጣሚ ሊሆን ይችላል ግን ብራይተን ሁሌም ዩናይትድን ይፈትነዋል በነገራችን ላይ ምናልባት የሁለቱን ወቅታዊ አቋም ከገለጸ ዩናይትድ ካደረጋቸው ያለፉት 9 ጨዋታ 4 ድል 2 አቻ 3 ሽንፈት አለው በብራይተን ኤንድ ሆቭ አልቢዮን በኩል ካለፉት 10 ጨዋታ 5 ድል 3 አቻ 2 ሽንፈት አለ በሽንፈት ደረጃ ዩናይትድ ሞር ተሸንፏል ብራይተን 2 ነው የተሸነፈው ባቻ ደረጃ ብራይተን 3 ዩናይትድ 2 ነው በድል ደረጃም ያው ብራይተን 5 ያሸንፏል ዩናይትድ 4 ድሎች አሉት በአመት ውስጥ የሁለቱ ክለቦች እርስ በርስ ግንኙነትን ካየን ዩናይትድ 18 ጊዜ ብራይተን ረቷል ብራይተን 9 ጊዜ ነው የረታው ስለዚህ የመጨረሻ ግንኙነታቸውን ነጥለን አራቱን ብናይ ብራይተን 3 ያሸንፏል ዩናይትድ 1 ነው ያሸነፈው በጣም ወሳኙ ጨዋታ ቅዳሜ ምሽት 1 ሰዓት ከ30 ይደረጋል ዛሬ በእንግሊዝ ፕሪሚየር ሊግ ሊድስ ዩናይትድ ከዌስትሃም ምሽት 4 ሰዓት በስፔን ላሊጋ ሪያል ሶሲዳድ ከሴቪያ ምሽት 4 ሰዓት በጣሊያን ሴሪ ኤስ ሚላን ከፔዥያ ምሽት 3 ሰዓት ከ45 በጀርመን ቡንደስሊጋ ቨርደር ብሬመን ከዩኒየን በርሊን ምሽት 3 ሰዓት ከ30 በፍራንስ ሊግ ፓሪስ ከናንትስ ምሽት 3 ሰዓት ከ45 ጀምሮ ጨዋታቸውን የሚያደርጉ ይሆናል ፕሪሚየር ሊግ ጨምሮ የአውሮፓ ሊጎች ቅዳሜ እሁድ ሰኞ አመሻሽ ድረስ ይቀጥላሉ እኛም ከቃል ስፖርት ዩቲዩብ ቻናል ስለ ጨዋታዎቹ መረጃ የጨዋታዎቹን ውጤት እንደተጠናቀቀ ተከታትለን እናደርሳለን ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት ያሰናዳንላችሁ ስፖርታዊ ጥንቅር ግን አበቃ